ቃል አሁንም እንደተለመደው ሰላምን ለመሸወድ ሌላ ውሸት ጀምራለች። የእናት የወላጅ እናቷ ጎረቤት የሆነች አልማዝ የምትባል ሴት አክስቴ ናት በማለት ከዚህ በፊት አናግራት አክስቷ ነኝ ብለሽ እንድታሳምንኝልኝ እፈልጋለሁ ትላታለች። እሷም እንዴት እንደዚህ ትይኛለሽ? እናትሽ ትገለኝለ እንዴት ብዬ ነው የምዋሸው? ወላጅ እናትሽን ቁጭ አድርገሽ እንዴት ስትላት ይኸውልሽ መታ ነበር እናቴ ቤት። እናም እኔ ነኝ እናቷ ብላ አሁን ካገኟት ሴት ጋራ አያይዛኛለች። ግን ደግሞ ምን ብያታለሁ መሰለሽ? ለአሁኗ እናቴ ብዬ ለተጠጋኋት ለሰላም እቺ እያሳደገችኝ ወድቄ የተገኘው ልጅ ነኝ ግን እንደ እናት ያሳደገችኝ ነች በማለት እናቴን ነግሬያታለሁ። እናም እሷም ደግሞ የዋክ ስለሆነች ሁሉን ነገር አምናለች። ዲኤንኤ ተመርምረን የዲኤንኤውን ውጤት እኔ ስለነበርኩኝ እየቀየርኩት አሁን ላይ የሚታወቀው እኔ ትክክለኛ ልጇ እንደሆንኩ ነው። እናም ንብረትና ሀብት እጅግ ብዙ ንብረት አላት። ቤቱ ሁሉ ንብረቷ በስሜ እስከማደርግ ድረስ እስከሚዘዋወር ድረስ ነው። ከዛም በኋላ ነገሮችን አስተካክዬ ወላጅ እናቴን ይቅርታ ጠይቃታለሁ። ምክንያቱም ይችኛዋን ሴት እገላታለሁ፣ ትሞታለች። ከዛ ቀጣይ የቤቱ የንብረቱ ወራሽ እኔ ስለመሆን ያን ጊዜ ለሁላችሁም የምትፈልጉትን ያክል እረዳችኋለሁ፣ አግዛችኋለሁ። እናቴን ያን ጊዜ ዛሬ ያስቀየምኳትን ያን ጊዜ ይቅርታ ጠይቃታለሁ። ደግሞ ይቅርታ ታደርግልኛለች ገንዘብ ስወስድላት ብትላትም በፍጹም የማይሆን ነገር ነው። ይልሽ ግድ የለሽም አሁን አንቺ አረቄ እየሸጥሽ ነው ልጆችሽን የምታሳድጊው። ስለዚህ ይሄንን ስራ ከኔ ጋር አብረሽ የምትሰሪ ከሆነ 10,000 ብር ከፍልሻለሁ ስትላት እንዴ 10,000 ብር ከሰጠሽኝማ እስማማለሁ ትላታለች። እንግዲያውስ ተመጭና ነገ የሰላም ቤት መተሻንኳኩተሽ ቃልን ፈልጌ ነው ትይና አክስቷ ነኝ ትያታለሽ። እሷም እሺ ብላ አክስት መኖሬን ካወቀችና አንቺን ካየችሽ ካገኘችሽ ትክክለኛ ሰው እንደሆንኩኝ ታምናለች። በዛን ሰዓት እሷም ወላጅ እናቴ አንቺ ደግሞ ያሳዳጊ እህት እንደሆንሽ አድርጋ ታምናለች። በዛን ሰዓት ነገሮች ሁሉ ይስተካከላሉ። ያን ጊዜ አንቺ 10,000 ብርሽን ይዘሽ ትሄጃለሽ ትላታለች። እሷም እሺ በማለት ተስማምታ አክስት የተባለችዋም ወደ ቤቷ ትሄዳለች። አሁን ሳሚ የቃልን ወላጅ እናት አግኝቶ ሁሉን ነገር ከነገራት በኋላ ወደ ቤት ሂጅ አሁን ሁሉንም ነገር ነግሪያት እንድትመለስ አድርጋታለሁ። በፍጹም የሰው ሕይወት እንዲበላሽ አልፈልግም። እቺ የተረገመች ለዚህ አይደለም ያሳደግኳት። አባቷ እኮ እርጉዝ ነኝ ብዬ ስጠይቀው ሽንት ቤት ክተቻት ነበር ያለኝ። እኔ ግን አሳድጊያት ወልጄ አሳድጌ እናትም አባትም ሆኜ ያሳደግኳት ልጄ ዛሬ እንደዚህ ሆነች ሲባል ምን ይባላል? ለሰውስ ምን ይላል? እንደዛ ፈርድሜ እየተራብኩ እየተጠማው ያሳደግኳት ልጅ ዛሬ እንዴት እንደዚህ ትከደኛለች? በጠራራ ፀሐይ እንዴት እንደዚህ አይነት ሰው ትሆናለች? የሚገርመው ነገር ይልሽ ዲኤንኤውን በምን መንገድ እንደቀየረችው አላቅም። ቃል አንቺ እንደምታውቂያት አይደለችም። በጣም ከባድ ልጅ ሆናለች። በገንዘብ እያላት አቋም እጅግ በጣም ከባድ ነው። ለገንዘብ ስትል ነው ይህን ሁሉ ያደረገችው። እናም ስለዚህ ስለ ዲኤንኤውም ትጠይቂያታለሽ ሲላት እሺ ብላው ከሳሚ ጋር እያወሩ ነበር። በመሃል ብሌን ትመጣና ብሌን ሰላም ካለቻቸው በኋላ አንዴ ብቻ ላናግር እችላለሁ ወይ ስትለው እሺ ቆይ አንዴ ይላታል። የቃል እናትም ወይኔ እንዴት አይነት ቆንጅዬ ልጅ ነች እየተረጋጋች። ሳሚ አናግራት ግድ የለህም አደራህን እንዳታስቀይማት እጅግ ደስ የምትል ቆንጅዬ ልጅ ነች። ደግሞ እንዴት ደስ ትላለች ልጅ ማለት እንደዚህ ነው በማለት ብሌንን ምንም ሳታቃትም እንዲሁ በመልክ ታሞግሳታለች። እሱም እሺ በማለት ፈንጠር ብለው ቁመው እያወሩ እያለ አንተ ማን ስለሆንክ ነው ዳግምን እየመታኸው? ምን ስለሆንክ ነው? ለምን መታኸው ዳግምን? ወንድነህ እንድትባል ነው ወይ? ሰውን በመደባደብ አይደለም ወንድነት የሚለካው። እንዴት እንደዚህ ታደርጋለህ ስትለው በፍጹም አይውልሽ ስሚኝ፣ መጀመሪያ ምንም የምሰማህ ነገር የለም። እስኪ እኔ መታውህ ምታኛንተም በማለት ስትለው እኔ ከሴት ላይ እጄን አላነሳም። እሱንም ተው ብዬው ነበረ ለምኜው ነበረ፣ ግን እሱ ነው የገፋፋኝ እንደዛ እንዳደርግ። ባክሽ አትፍረጅብኝ ቢላትም ተው ባክህ፣ እሱ 3 ጊዜ ስለመታህ ነው እየመታኸው፣ ይኸው እኔም እየመታውህ ነው። በላ እጅህን አንሳና ምታኝ። ለምን አትመታኝም? ደብዳቤ አይደለህ ተማች። አንተ በዱላ ነው ወንድነትህን የምታሳምነው በማለት እጅግ ብዙ ቃላት ስትናገረው፣ ሳሚ ግን በትዕግስት ይጠብቃታል። ብሌን አንድ ነገር ልንገርሽ። አዎ ብዙ ጊዜ አስቀይሜሻለሁ። ውሸትም እስከሚመስል ድረስ ብዙ ነገር አድርጌሻለሁ። ግን ደግሞ እሱ ነገር
ቅርብ ነው፣ ጊዜው ቅርብ ነው፣ ሩቅ አይደለም። እውነታው ላይ ትደርሽበታለሽ። እኔም ያንን ነገር ለማስተካከል እየተሯሯጥኩኝ ነው። ብሌን ስለምወድሽና ስለማፈቅርሽ ነው ይህን ሁሉ የማደርገው። እባክሽ ተረጅኝ። እኮ ስለምን ፍቅር ነው የምታወራው? ይኸውልሽ አንድ ነገር ልንገርሽ። ምናልባት አንቺ ላቶችኝ እንዳትፈልጊኝ ትችያለሽ። አንቺ አሁን ላይ በሰው ቤት የሰው ቤት ሰራተኛ የሰው ቤት ገረድ ሆነሽ ነው ያለሽው። ሀብት ንብረት፣ ቤት፣ ሁሉ ነገር እናትሽ፣ ሁሉ ነገርሽ ሙሉ ነው። ያንን ነገር ደግሞ እመኚኝ በቅርቡ አስመልስልሻለሁ። ማንነትሽን በቅርቡ አሳይሻለሁኝ። አሁን ምንም እንድትይኝ አልፈልግም። የፈለግሽውን ብትናገርኝ አልቀየምሽም። አዎ ትክክል ነሽ፣ ግን ዳግም ላይ ላደረኩት ነገር ይቅርታ። ምክንያቱም እሱ ነው እንደዛ እንዳደርግ ያደረገኝ፣ እየገፋፋኝ። ተው ብዬው ነበር። እኔ በጸባይ ላናግረው ነበር የመጣሁት፣ እሱ ግን ብዙ ነገር ተናገረኝ። ለዛ ነው አትፍረጅብኝ ይላታል። እናም ደቂቃዎች በኋላ ዞር ብሎ ሲያይ የቃል እናት ከተቆመችበት የለችም። እንዴ እዚህ እኮ ነበረች፣ ሴትዮዋ ወዴት ሄደች? በማለት ግራና ቀኙን ቢያይም የለችም። ብሌን እዚህ ጋር እኮ ነበረች ሴትዮዋ ሲላት፣ ብሌንም ደንግጣ ስለነበረ ምንም መልስ ስላልመለሰችለት እሱም ብሌንን ጥሏት ተነስቶ ይሄዳል። ፍለጋ ነበር የሄደው። የቃል እናትም ወደ እነ ሰላም ቤት ነበር የመጣችው። እነ ሰላም ቤት ስትመጣ የቃል አክስት ቤት መታ በራን ኳኩታ ገብታ ድንገት ሰላም ነበረችና አቤት ምን ልታዘዝ ስትላት፣ የቃል አክስት ነኝ ትላታለች። እሺ ነይ ግቢ አና ቃል የት ነው ያለችው? አለች ቆይ ልጥራልሽ በማለት ሰላምም ገብታ ቃልን ትጠራላታለች። ቃልን አክስትሽ እየጠራችሽ ነው ልጄ። አክስቷ ነኝ አለች። እየጠራችሽ ነው ስትል ወይ አክስቴ መጣች እንዴ በማለት ቃልም ተነስታ ወደ ውጭ ስትወጣ ውጭ ቆማለች። ወይ አክስቴ እንዴት ነሽ ደህና ነሽ ወይ በማለት ሰላም ካለቻት በኋላ ሁሉ ነገር ካወሩ በኋላ በቃ እኔ ሌላ ቀን መጥቼ እጫወታለሁኝ። ወይዘሮ ሰላም ስላወኩሽ ደስ ብሎኛል። የእውነት ወላጅ እናቷን ስላገኘች ቃል በጣም ደስ ብሎኛል በማለት የተሰራውን ስራ እየሰራች ስለሆነ የውሸት ቢሆንም እንኳን ሰላምና መስግናት በቃ ልሸኝሽ ስትላት እሺ ሀረግ ያው ይቅርታ ወይዘሮ ሰላም ሀረግ ትንሽ ስለሚያማት ነው እንዳትቀየሚያት እሺ ያው እናት ወላጅ እናቷን አገኘች ቃል ሲባል እኔ ነኝ ወላጅ እናቷ በማለት ትንሽ ስለሚያማት ነው እንደዛ የምትለውና ተረጃት በማለት ሰላምን የውሸት መሀላቸውን ማስምለው ይለቋታል። እሺ በማለት ቃልም አክስቷን ለመሸኘት ወደ ውጭ ስትወጣ ሰላምም ግራ ተጋብታ ወይ እውነትም ሁሉም ሰው ስለ ሀረግ መታመን በሽታ ያውቃሉ ማለት ነው። ስለዚህ የቃል አክስት ከመራቋ በፊት ይቅርታ እንድትጠይቅልኝ ልንገራት በማለት ወደ ውጭ ስትወጣ ከቃል ጋር አውርተው ጨርሰው የስምምነታቸውን ግማሽ % ብር በእጇ ስትሰጣት ታያለች። ቃልም ብሩን ላክስቷ ከሰጠች በኋላ ሰላምም ወይ እች ልጅ እየረዳቻት ነው ማለት ነው፣ ጥሩ ነው ደስ ይላል በማለት ሰላምም ተከትላት ትወጣለች። ስትወጣ አክስትየዋ ሜዳ ነበር። ግን የሁሉ ሲፈጠር ደግሞ በመሀል ሀረግ በቅርብ ርቀቱና እየተመለከተች ነበረ። አክስትም በቃቸው ብላ ቃልን ሲለያዩ ሀረግ በሆነ አቋራጭ መንገድ ትሄድና አክስት የተባለችዋን መንገድ ላይ ትጠብቃታለች። እሷንም ካገኘቻት በኋላ አክስት የተባለችውን ብሩን ተቀብላ ደስ እያላት እንኳን 10 ሺህ ብር አይደለም በዚህ ብር ራሱ ብንስማማ እሰራልሽ ነበር በማለት ሀረግ እንግዲህ ይቅርታ አድርጊልኝ ብር ነው ምን ይደረጋል በማለት እያወራች ብቻዋን መንገድ ለመንገድ ትሄዳለች። መንገድ ላይ ስትደርስ ድንገት ፊት ለፊቷ የቆሞ ያየችውን ሰው ማመን ያቅታታል። አክስት ስታይ ሀረግ ፊት ለፊቷ ቆማለች። በቃ ልጆችን ሳልሰናበት ዛሬ መሞቴ ነው እያለች እየተርበተበተችው ያለ ወደ ሀረግ ጋር ስትቀርብ አንቺ የውሸት አክስት ሆነሽ ቀረብሽ፣ አንቺ የተረገምሽ በማለት ምን ላድርግ ቃል እኮ አስምላኝ ነው እባክሽ ይቅርታ አድርጊልኝ ሀረግ ስትላት፣ ሀረግን አንቺ እኔ ስለማታቂ ነው በማለት ሀረግም አክስት የተባለችዋን ደብድባ ትሸኛታለች። በስከ መጨረሻም ሀረግ ወደ ነቃል ቤት ትሄዳለች።